እንዴት ናችሁልን? ተመልሰናል። ዛሬም እንደተለመደው በሌላ በቆንጆ ድራማን የተገናኘ ነው። ቪዲዮ ላይክ ማድረግና ቻናሉንም ሰብስክራይብ አድርጋችሁ መመልከታችሁን አትርሱ። እስከ ፊልማችን መጨረሻ ድረስ አብራችሁን ቆዩ። ፊልሙ ሲጀምር ፋ የምትባል ለፍቅረኛዋ ሁሌም ጥሩ ነገርን የምትመኝ ልጅ እናያለን። ስኬታማ ሲሆን ያገባኛል ብላ ስታስብ አይኗ እያየ ሌላ የሀብታም ልጅ ለጋብቻ አስጠይቅ ታየውና በጣም አዝና ከጓደኛዋ ጋር ወደ ውጪ ለመሄድ ትወስናለች። የሄደችበት ሀገርም ዳንኤል የሚባል የማፊያዎች መሪ ፍቅረኛው ሰከዳችው ስተኩስባት እናየዋለን። በማይታወቅ ምክንያትም የሌሎቹ ማፊያዎች ቤተሰብ አንድ ባንድ ስላለቁ እሱን ያደረገው አስበው ይከታተሉትና ሳያስበው አጥቅታወት ይጎዳል። ቁስሉን ማከሚያ ለመግዛት ወደ ሱቅ ሲገባም ፍቅረኛውን የምትመስለውን ፋንያትን ይከታተላታል። ሊያናግራት ሲሞክርም እንዴ ሰው ይመነክተዋል፣ የማታውቀውን ሰው ዝም ብለህ ትይዛለህ እንዴ ልቀቀኝ እያለችው ያለ የሚከታተሉት ሰዎች ስለመጡበት ይዟት ይደበቅና ስምሽ ማን ነው ቢላትም ልትመልስለት ስላልቻለች ፓስፖርቷን ወስዶ ማንነቷን ያጣራና ፍቅረኛው እንዳልሆነች ቢያውቅ ማስፈራርቷት ሆቴሉ እንድታደርስ ያደርጋታል። እንደ ቆሰለ ስታይም እያከመችለት እጅህን ለህግ ሰጥተህ አዲስ ህይወት ብትጀምር ይሻልሃል ትለውና ሻወር ቤት ገብታ ለጓደኛዋ ደውላ እንድትረዳት ትጠይቃታለች። ጓደኛዋም የተወላገደች ለመርዳት ብትመጣም አቅቷት ትወድቃለች። ፊት ለፊቷ አላገኘችው ሰውም እባክህ እህቴን ማዳን አለብኝ እርዳኝ። ዳንኤልም ስለሚከታተለው ሚን ስለሚባለው ሰው ለፋ ይነግራታል። መጀመሪያ ላይ ምንም ህገወጥ ስራ ውስጥ አይሳተፍም፣ መሳል ብቻ ነበር የሚወደው። አባቱ ግን ጥቅመ ቢስ እንዳይሆን ብሎ በግድ መደባደብን አስተማረው። በድንገት ግን አባቱም ሆነ ወንድሞቹ ሲሞቱ እኔ ያደረግኩት ስለመሰለው ነው አብሬ ሆነው ይላትና ጓደኛዋን ለመጠበቅ ወደ ታች ስትወርድም ሰዎቹ ህይወቱና ሊያግቷት ሲሉ ዳንኤል ደርሶ ያድናትና ወደ ገጠር የሚሄድ ሰው አግኝተው ባልና ሚስት እንደሆኑ ዋሽተው ሲገቡ ቦርሷን ሆቴል ውስጥ እንደጣለችው ታስታውሳለች። ፎቶ ያለበት መሆኑን ስላየና ሚንም ከዚህ በፊት እሷን የምትመስለውን ፍቅረኛውን የወዳት ስለነበረ ህይወቷ ምስቅልቅሉ እንደሚወጣ እርግጠኛ ይሆናል። እንዳለው ሚን ፈልገው እንዲያገኟት ያዛል። ጓደኛዋን ያገኛት ልጅም የዳንኤል ጓደኛ ስለነበረ እንደነቃቸው ሆቴል ይዘዋት ሄድና እቃዎቹን እንዳየ የእሱ መሆኑን ይለያቸዋል። ይዟት ሊወጣ ሲለም ሰዎቹ መጡባቸውና ሁሉንም አንድ በአንድ ዘርሮ ያስመልጣታል። ግራ ተጋብታም ቆይ ምንድነው ይሄ ሁሉ? የኔን ጓደኛን የሚከታተላት ሰው የሚኖርበት ምክንያቱ አልገባኝም። ይሄንን ፎቶ ተመልከችው፣ ጓደኛሽ የሞተችውን የዳንኤልን ፍቅረኛ ስለምትመስል ነው። ፋንም እባክህ ወደ ቤተሰቦቼ መመለስ ፈልጋለሁ፣ እንዲል ፍቀድልኝ። እስከ መጨረሻ ሞተች ከሚያጡሽ ለትንሽ ጊዜ ባያዩሽ ይሻላል። ስላተናዳ ትወጣና ለአባቷ ደብዳቤ ልትጽፍ ስትል ሊያጽናና ትሄዳል። እሷም እንደደበረ ዋይታ እንዲዝናና ጌም ለማጫወት ብትሞክርም ምንድነው የህፃን ስራ የምትሰሪው ብሏት ይነሳና ልታስቆመው ስትሞክር የፍቅረኛውን ሀብል ትበጥስበታለች። ተናዶ ደብዳቤዋን ስቀድባትን በጥፊ ትመታውና ከዚህ በኋላ ታስቆመኝ እንዳትሞክር፣ ሁለታችንም የየራሳችን መንገድ እንከተላለን ብለው ቴስትል መስመሩ እንዳለፈ ይገባውና ብቻሽን የቶማቴጂ ከእንዳንተ አይነት ደረቅ ሰው ጋራ ከመሆን ብሄድ እመርጣለሁ፣ እሺ በቃ ብሎ ይቅርታ ለመጠየቅ ከራሱ ጋር ስታገል ታየውና ምትስቃለች። የካዳት ፍቅረኛዋም የሚያገባት ሴት ቤተሰቦቿ ጋር ሄዳ የልጃቸውን ፍቅረኛ ልታገባ እንደሆነ ስትነግራቸው ልጃቸው ምን ያህል እንዳዘነች ቢገባቸውም ምንም ሳይናገሩ ይቀራሉ። አባቷ ጋር ተመልሳን በኩራት ያደረገችውን ብትነግረውም ምን አለ ዝም ብለሽ ህይወትሽን ብትኖሪ ሌሎች ሰዎችን መጉዳት አይጠበቅብሽም እኮ ብሎ ሀሳቧን ሳይደግፈው ይቀራል። ፋም እግሯን ተጎድታ ስለነበረ ዳንኤል ቤት ወስዶ ያክምላትና ለመተኛት ብትሞክርም እሱን እያሰበች ስለነበረ ይከብዳታል። በነጋታውም ካሉበት ወጣ ብሎ ለጓደኛው ይደውለትና ያለንበትን ቦታ መረበሽ አልፈልግም፣ ስለዚህ ልትወስደኝ እንዳትመጣ። እሺ ግን ልጅቷ ከፍቅረኛ ጋር ያንን ያህል መመሳሰሏ ምንም አልገባኝም፣ ለአንተ ጥሩ ነው ብለህ ታስባለህ? አሁን ስለሱ ጉዳይ ስጠኝ፣ ይልቁን የምትመለስበትን ትኬት ቁረጥላት፣ ሰላም ሊሰማኝ አልቻለም ብሎት ሲመለስም ፋል ሊወስዷት ሲሞክሩ ያይና ያድናታል። የመንደሩን ሰዎች ችግር ውስጥ መክተት ስላልፈለጉም ጫካ ውስጥ ይገባሉ። እንዳይበርዳት አቅፋትም ማንም ላይቼው የማላውቀው ጥሩ ነገር አለሽ፣ ደግና ጠንካራ ሴት ነሽ፣ ሁሌም ራስሽን ጠብቅ እሺ ስላት ደስ ይላታል። እንደዛው አድረበም ጠዋት እንደተነሳች ቆንጆ ፊቱን እያደነቀች ትቆያለች። ልትሄድ እንደሆነ ስታውቅም ለምን ማታ አልነገርከኝም? በደንብ ሰናበትህ ነበር እኮ ደግመ እንደምንገናኝም ተስፋ አደርጋለሁ ብሎ ልሸኛት ቢሄድም በድጋሚ ሌላ ተኩስ ከፈትባቸዋል። እንደሚወዳት አሳይቷትም እሷን ከሰዎቹ ጋር ይልካትና እንዳትጎዳ ይከላከላታል። ወደ ሀገሯ ከተመለሰች በኋላም ለጓደኛዋ የተፈጠረውን በሙሉ ትነግራትና በጣም ትገረማለች። እሱም በተለያየ መንገድ ጥቃቶች ቢመጡበትም ቀድሞ ስለሚደርስባቸው ሳይጎዳ ይቀራል። አባቱም እኛም የምናጠቃበት ጊዜ ደረሰ አይመስልህም? አይ አሁን እኔ በቀል የሚባል ነገር አልፈልግም ይለውና የፋን የተቀደደ ደብዳቤ እያየ ፈገግ ይላል። እናቷ አይታበም ማናት እንደዚህ የምታስቅ? ውጭ ያገኘዋት እንደ ህፃን ደግ ግን ደግሞ ጠንካራ የሆነች ልጅ ናት። እናት ታስተዋውቀንም እንዴ? አይ የኛ ህይወቱ ስላስገባት አልፈለገም። ፋም የሆነ ሰው የሚከታተላት መስሏት ስትሮጥ ትቆይና ስትዞር ማንም እንደሌለ ታስተውላለች። ወዲያው ትደውልላትን ቢሮ በእሳት እንደተያያዘ ይነገራታል። ስትደርስም ብዙ ፋይሎች ተቃጥለው ታያለች። ነገሩን ለማጣራት የመጣው ፖሊስም ፋኒ ወዳ ስለነበረ ሌላኛዋ ልጅ ላይላትና
ፏ ከፍቅረኛዋ ጋር መለያየቷን ሰማ በጣም ደስ ይለዋል። ማታ ላይም በድጋሚ የሚከተላት ሰው እንዳለ ስለተሰማት ፈርታ ትሮጥና ትደበቃለች። ወዲያው ግን ትንሽ እባብ እጇ ላይ ስለወጣ ደንገጣ እየጮኸች ስትወጣም ሊገጫት ከነበረው ሞተር ሚነድናትና ማስታወሻሽን ልሰጥሽ ነው የመጣሁት ብሎ እንደሰጣት ሰዎቹን ታያቸውና ሲያሳድዷት የነበሩት መሆናቸውን ስላየች ፈርታ ታመልጣለች። ማስታወሻዋን ስታየውም ሚነሳላቸውን ሁለት ራሳቸውን የጎዱ ሰዎችን ትመለከታለች። እሱም ዳንኤል ምን ያህል እንደሚጨነቅላት ስላየ በእሷ በኩል ሊበቀለው አስቦ ቢሮ እንዳቃጠለው ያስታውሳል። በነጋታውን ፋ ጋር ሄድና ለምን ከኔ ጋር አትሰሪም? አይ አመሰግናለሁ አያስፈልግም ስትለው የድሮ ፍቅረኛው ይደርስላትና ይዘዋት ሲሄድም ዶክተሩ አይታው ስለቀናች አባቷ ለፋ መስሪያ ቤት የሚያደርገውን ድጋፍ ታስቆመዋለች። በዚህ ምክንያት ድርጅቱ ይዘጋል። ፋ በዚያ ዝና ቤት ስትመለስም አባቷ ብዙ ብድር ውስጥ እንደገባት ሰማና ሚን ጋር ለመስራት ተስማማለች። በጠዋት ግን ባልደረባዋ ደውላላት አዲስ ደንበኛ መጥቶልናል ቶሎ ወደ ቢሮ ነይ ስትላት ደስ ብሏት ሄድና አዲሱ ደንበኛቸውን በጉጉስ ጠብቀው የነበረው ዳንኤል በመሆኑ ደስታዋ ቢጨምርም ወዲያው ግን እንደማውቃት ሲያስመስል ግራ ትጋባለች። ሚንም በድጋሚ ስለ ስራው ሊያናግራት ሲሄድም አብሬህ መስራት እንደማልፈልግ ነገርኩ አይደል እንዴ? ስለ ዳንኤል ማንነት ስለማታውቂ ነው ይህንን የምትይው ብሎ ከሞት የተረፈውንና አብዶ የታሰረውን ወንድሙን ያሳያታል። አየሽ አባቴን ማዳን አልቻልኩም። ወንድሜን ባድነውም ግን በሱ ምክንያት ነው እንደዚህ ሆነው። ለገዛ ፍቅረኛው እንኳን የማይመለስ ሰው እኮ ነው። ልታምኙ አይገባም ስላት እውነቱ እንደሆነ ስላሰበች አብረው ለመስራት ትስማማለች። በቀጣዩ ቀን ግን ዳንኤል ልጅቱን ለማዳን የወሰነው ለእሷ ብሎ እንደሆነና እንደማያውቃት የሚሆነውም አደጋ ውስጥ እንዳትገባ ብሎ መሆኑን ስትረዳ ሚን እንዳለው ጨካኝ አለመሆኑ ይገባትና ከሱ ጋር የተስማማችውን ታፈርሰዋለች። ሚን በውሰኑ ያተናደው ሌላ ነገር ማሰብ ሲጀምረም ዳንኤል ያገኘውና ፋንከኛ ጥል ውስጥ አስወጣት። እንደዛ እንዳደረግ ከፈለክም አሸንፈኛ ብለው መጣላት ቢጀምሩም እንደሁሌውም ዳንኤል ያሸንፈዋል። የድሮ ፍቅረኛውም ከልጅነታቸው ጀምራ እና ስለሌላው እንዲያዝንለት የነገረችውን አስታውሰው ቢታባበም ሚን ግን ከጀርባው ይመታውና ይጥለዋል። ወደ ራሱ ሲመለስም የውጭ ፖሊስ ደውለትና ሚን የሰራቸውን ወንጀሎች የሚያጋልጠውን ማስረጃ ከሰጠኸኝ እኔ ቀጣዋለሁ ቢሎም ሳይስማማ ይቀራል። በነጋታው ፋ የጻፈችውን ልታሳየው ስትሄድም ቆይ አሁን ስራ አለኝ ውጪ ጠብቂኝ ይላትና እንቅልፏን ተኛለች። ጨርሶ እንደወጣም ዝም ብሎ የተመለከታት የጻፈችውን ያነበዋል። እንደነቃችም ሰዓት መሄዱን አይታ ትደነግጥና የሚስተካከል ነገር ካለ ንገረኝና ላሳተመው አሁንም አረፍዷል ስራ አልሰራም ሲላት እየሽፈባት መስሎ ስትሰማት እያለቀቀሰች ለጓደኛዋ ብትደውልም እንዲታተም እንደላከው ስትነግራት ግን ትረጋጋለች። እንደወጣም ለምን አብረን እራት አንበላም ስላት ትስማማለች። ምንም ቢፈጠር ሚን ያቀረበልሽን ስራ መቀበል የለብሽም እና ደግሞ ልክ ጽሁፉን በሁለታችንም ጥምረት እንዳሳተም ነው ፍቅራችንንም በዛው መልክ መስራት እንችላለን። አንድ ላይ ባንሆን እንኳን ጥሩ ትዝታ ይኖረናል። በነጋታውም ዳንኤል ሌላ ሰው ጋር ለመስራት አስቦ ለነግረው ሲሄድም ሚን እሱን ለማጥቃት ኃይል እያሰባሰበ ስለመሰለው ይጨነቃል። አዲሱ ሰውም እነ ሚን ጋር ሰራ የነበረ ሰው ሲከታተለው ያዩና ተናዶ ወንድሙ ፊት አንጠልጥሎ ስለላካቸው የወንድሙ በሽታ ይባባሳል። ረዳቶቹም የተባለው ሰው እነሱ ጋር መስራት እንዳቆመ ሲነግሩት ዳንኤል ሆን ብሎ ከሰውየው ጋር ሊያጣላው እንዳደረገ በስብና ፋ በድጋሚ ወደሱ ጋር እንድትመጣ ለማድረግ ተንኮሉን ጀምራል። ሰዎቹን ልኮም አባቷ ያለበትን ብድር እንዲመልስ እንዲያስፈራሩት ቢነግራቸውም ሰዎቹ ግን አባቷን ማሰቃየታቸው ሳያንሳቸው እሷን ለመቅረብ ሲሞክሩ ይደርስና ያስቆማቸዋል። አባቷ ግን ወዲያውኑ ልቡን ይታመምና ወደ ሆስፒታል ይገባል። ሚን ይሄ ሁሉ ነገር እንዲፈጠር ባይፈልግም እድሉን ሲያገኝ ግን የአባትሽን ሕክምና ወጪ በሙሉ ልከፍልልሽ ፈቃደኛ ነኝ፣ በምላሹ ግን ዳንኤል ጋር ያሉትን ማስረጃዎች ታመጭልኛለሽ። በጣም ቆሻሻ ሰው ነህ። አባቴ የተጎዳው ባንተ ምክንያት ነው አይደለ? እንደዛ እንዲፈጠር አልፈለኩም ነበር። ማስረጃውን አመጣልሃለሁ፣ ግን ፈርቼ ሳይሆን ዳንኤል ከዚህ ቆሻሻ ስራ እንዲወጣ ስለሚፈልግ ብቻ ነው ትልና በሀሳቡ ትስማማለች። ዳንኤል ቤት እንድትገባ ለማድረግም የውሸት ጥቃት ያስነሳሉ። ዳንኤል ቤቱ እንደወሰዳትን በየቦታው የተዟዟረ ስትበረብር ይመጣባትና ትደበቃለች። ይዛት ሲልም ጓደኛው ይደርስና ይተዋታል። ያጠቃቸው ሰው ከነ ሚን እንደሆነ ሲያወሩ ተደብቃ ስትሰማም ትያዛለች። ይህንን ሁሉ ካለፈች በኋላም ቤት ተመልሳ ለጓደኛዋ የተፈጠረውን ስትነግራትም እኔ ግን ዳንኤል ጓደኛ ሁለቱንም ለማጣላት እየሞከረ ይመስለኛል። ከዚህ በፊት የሁለቱም ቡድኖች ንቅሳት እንዳለው አይቻለሁ። እንደዛ ከሆነማ ትክክለኛ ማስረጃ ሊኖረን ይገባል ይባባሉና ሲከታተሉት ይቆያሉ። አንድ ቀን ሚስ ደበደበው ያዩና ለፋስ ደውላትም ከዳንኤል ጋር ስለነበረች እየተቻኮለች ቦታው ላይ ደርሳሉ። ሚንም ሊወረውረው ሲለም ዳንኤል አቁም እንዳታረገው ቢለውም ይወረውረዋል። በጭርሻ ላይም እንዳልጎዳውና ከስር ማረፊያ እንዳዘጋጀለት ቢናገረም ከዚህ በኋላ ይህንን ጥላቻ እንድታቆም ፈልጓለሁ፣ ሁሌም እንደዚህ ሆነ መኖር አትችልም እኮ ብሎ ይቆጣዋል። ልጁም የሚን ዘመድ እንደሆነና ቤተሰቦቹን አባቱ ለስልጣን ብሎ እንዳስገደደ ነግሯትም ራሴ እንዳልጎዳ የረዳኝ ዳንኤል ነው። አንቺ ማስረጃውን ለመስረቅ ተስማምተሽ እንደመጣሽ አውቃለሁ። እኛን ለመክዳት ባታስቢ ደስ ይለኛል ይላትና ሚን እንደነቃ መስማት ተጠቅመው ለማምለጥ ቢሞክርም ታረጋጋውና ዳንኤል ምንም አድርጎ አያውቅም፣ በመሃላችሁ ሌላ እንድትጣሉ የሚፈልግ ሰው አለ ብላ ብታስረዳውም ያለ ፍቃዷ ሊጠጋት ስለሞከረ በጥፊ ታጭለውና ጭንቅላትን መጠቀም ብትጀምር ነው የሚሻልህ ብላው ትሄዳለች።
ዳንኤልም አባቷ ከሆስፒታል እንደወጣ ሲሰማ ሊያየው ሄድና ደስ ብሏቸው ይቀበሉታል። ወዲያው ግን የድሮ ፍቅረኛዋ ሲመጣ ፊታቸው ይቀየራል። እሷም ሁሉም ፊት ዳንኤል እንደምትወደው ትናገራለች። እናቷም በደንብ አስቢበት የኔ ልጅ፣ ልክ እንደ ድሮ እንዳትጎጂ። ዳንኤልና ልጁን ብቻቸውን ሲቀሩ በጣም አመሰግናለሁ ፋን የመሰለች ልጅ ስለተውክልኝ ብሎ ያበሽቀዋል። ልጁም ወደ ዶክተሯ ጋር ሄደው አዲስ ፍቅረኛ ይዛለች፣ ከዚህ በኋላ በሷ መቅናት አይጠበቅብሽም ስላት በድጋሚ ዳንኤል ልትቀማት ማቀር ትጀምራለች። ዳንኤል ወደ ቤት ሲመለስም አባቱ ፍቅረኛ መያዙን ሰምቶ ቢናደድም እሷን አምናታለሁ እንደማትከዳኝ እርግጠኛ ነኝ። ሚንም በግልጽ እንደሚወዳት ይነግራትና ዳንኤልም የፈለገችው እንድትመርጥ እድል እንሰጣት ይገባል ሲለው ስለቀና እየጎተተ ይወስዳታል። ለምንድነው እንደዚህ የምትሆነው? እንደማልዶ ነግሬዋለሁ እኮ ስትለው ደስ ይለውና ብራሴት እየሰጣት ምንም ይፈጠር እንዳታውልቂው እሺ፣ የት እንዳለሽ እከታተልበታለሁ። እሺ ግን አንተም ለመጽሔቱ የሚሆን ፎቶ እንድትነሳለኝ እፈልጋለሁ ስትለው ይስማማል። ዶክተሯም ይህን እንደሰማች አብረው ለመስራት ተወስንና ትገባለች። መቀራረባቸውን አይታ መቋቋም ስላልቻለች ጥላ ስትወጣም ትታግታለች። ዳንኤልም ብዙ ከመራቃቸው በፊት ደርሶ የድናትና በብራስሌቱ ማንነቱን ሲያጣራ የአባቱ ሰው መሆኑን ደርስበትና ደውሎም ይጮህበታል። እሷንም እንዳይነኳት ትዕዛዝ ይሰጣል። ማታ ላይም እባክሽ መቼም ቢሆን እንደማትከጂኝ ቃል ግቢልኝ። እሺ አልክድህም ቃል ገባለሁ። ጠዋት ላይም ዳንኤል የእጅ ብራስሌቷን ፍቅሬን ይገልጻሉ ብለሰባቸውን ጌጦችን ጨምሮበት ሰጣትና የፍቅረኛው መቃብር ለማየት ሄዳሉ። እንደደረሱም እንደ ከዳችኝ ካወኩኝ በኋላ እዛ መኖር ስለማትፈልግ እንዳደረገችው ስለነገረችኝ የጥይት መከላከያ እንድታደርግና እንድታመልጥ ተስማምተን ነበር። ግን ስተኩስባት እንዳላደረገችው አስተዋልኩኝ። ደብዳቤ ላይም ላጠፋችው ነገር መቀጣት እንደነበረባት የጻፈችውን አየሁት። ምናልባት የራሷ ምክንያት ይኖራታል እኮ። ምንም ምክንያት ቢኖራትም ልትደብቀኝ አይገባም ነበር። አንቺም ቢሆን ምንም እንዳትደብቀኝ ሲላት ብትስማማም የሚን ሰዎች ግን በእናቷ አስፈራርተው መረጃው እንደጠየቋት እያሰበ ትጨነቃለች። ዳንኤልም ማስረጃው ያለው ከፍቅረኛው መቃብር አጠገብ እንደሆነ ሲሳያትም ሲሄድ ጠብቃት ከፍተውና ባዶ መሆኑን ታስተውላለች። እሱም ወዲያውኑ ከኋላዋ መጥቶ አባቱ ትከዳለች ያለው እውነት መሆኑን ስለተረዳ ይናደድባታል። እየተከተለች ብትለምነውም እንደምጠብቅሽ የማታምኚ ከሆነ ከኔ ጋር መቀጠሉ ምንም አይረግልሽም። እባክህ እንደዛ አትበል፣ እወድሃለሁ እኮ እኔም ወድሽ ነበረ፣ ግን ከዚህ በኋላ ምንም አይጠቅመንም እያላት አቅፋ ውስጥ ታለቅስ። ምን ይደርስና ይመታዋል። ከዚህ በኋላ አንተ አታስፈልጋትም፣ እኔ እንከባከባታለሁ። አንተ ምንም የማውራት መብት የለህም። በእናት ያስፈራርተህ ለዚህ ያበቃኸኝ አንተ ነህ። እኔ እኮ ምንም እንዲያደርጉት እዛዝ አልሰጠሁም ይልን ያስፈራራት ልጅ ላይ ጮህበታል። በቀጣዩ ቀንም እነፋ ተመሳሳይ ፓርቲ ላይ ከዳንኤል ጋር ቢገናኙም እንደማያውቃቱን ያልፋታል። ከዛ በፊት ልብስ ለመግዛት ሲሄዱም ዶክተሯ ዳንኤልን ለመቅረብ ብላ አብራው ትሄዳለች። ሚንና ፋም የተቀላለዱ ልብሶቹን ሲመርጡ ዳንኤል ምንም እንዳልመሰለው ቢያስመስልም በጣም ይቀናል። ጃኬቱን ልትሰጠው ስትጠጋም ወደ ውስጥ ያስገባትና ሊጠጋት ስለሞከረ ፈርታ ትጮኻለች። ፍርሃቷን ሲመለከትም በራሱ ተናዶ ይለቃታል። ሚን ጃኬቱን አልብሷትም ከሱ ጋር ሊጣላ ሲሞክር እባክህ ከዚህ ብቻ እንውጣ ትለውና ይዘዋት ይወጣል። ጓደኛዋና የዳንኤል ጓደኛም ህፃናት ማሳደጊያን ስጦታዎችን ይዘው ሄዱና ልጆቹ ሊያወሩለት ሲሞክሩ ጮሁባቸው ያስለቃቸዋል። ባደረገው ነገር ተናዳ ስትናገረውም እሱም እንደነሱ ወላጅ ስለሌላቸው ያሳዝኑትና አብሯቸው መጫወት ይጀምራል። እሷን ፊቱ ላይ ባየችው ፈገግታ ደስ ይላታል። ሚንፋን ቤት እንደደረሳትም ሁሌም ቢሆን ልንከባከብሽና ልጠብቅሽ ቃል ገባለሁ። አንቺ ብቻ ፍቅረኛ ለመሆን ተስማሚ። ይቅርታ ግን አሁን ወደ ቤት መግባት ብቻ ነው የምፈልገው ብላው እንደገባች እናቷ የለበሰችውን ታየውና ጠይቃታለች። ቲሸርት የተቀደብኝ ከባልደረባ የተወሻው ነው ትላትና የድሮ ፍቅረኛዋ ምግብ እንድታመጣለት እንዳዘዘ ስትነግራት ዶክተሯ ስለተወችው ራሱ ላይ የሆነ ነገር እንዳያደርግ ተጨንቃ አብራው ትሄዳለች። ሲደርሱም ከሻወር ሲወጣ ታገኘዋለች። ምግቡን አስቀምጣ ልትወጣ ስትልም ላደረኩሽ ነገር በሙሉ ይቅርበኝ፣ ይቅር ካልኩ እኮ ቆይቻለሁ፣ ምንም አታሰብ። እጇን ሲይዛትም የሆነ ነገር እንዳትሆን ፈርቼ ነው የመጣሁት እንጂ ተመልሰን አብረን እንድንሆን ብዬ አይደለም። ለውስጥ ወጣ ምንም ቢፈጠር የራሱ እንደሚያረጋት ማሰብ ይጀምራል። ፋቤት እንደደረሰችም ዳንኤል የሰጣትን ጌጥ እያየችው ያሳለፉትን በሙሉ ታስባለች። በሌላ ቀን ሚን ወደ ሌላ ዝግጅት ይዟት ሄድና የሁሉንም ሰው ትኩረት ስበዋለች። ዳንኤልም ሊያዋራት እንደሚፈልግ ተናግሮ ወደ ሆነ ክፍል ያስገባትና ዶክተሯ ስትመጣበትም በቃ ውጪ፣ አሁን ማውራት አንችልም ስላት ግራ ትጋባለች። ብዙም ሳይቆይ ግን ዳንኤልን ለመግደል የተላከው ሰው ዶክተሯ ላይ ተኩስበታል። ሚንም ሊገላው የነበረው ሰው ላይ ተኩሶ ያድናዋል። ገዳዮቹ የራሱ ሰዎች ስለነበሩም ያደረገውን ሰሙ ይነደዱበታል። የፌድሮ ፍቅረኛም ዜናው እንደሰማ ለቤተሰቦቿ ያ ዳንኤል የሚባል ልጅ ማፊያ እንደሆነ ግን ታውቃላችሁ ይላቸውና ስትጨነቁ እንዳታገኘው ሲያስጠነቅቋትም እድል እንዳለው ስትሰማው ደስ ይለዋል። ሚን ሊያገኛት ሲሄድም አባቷ ሊያስፈራራው ይሞክራል። እሷም አባዬ እንድታከም የረዳህ እኮ እሱ ነው፣ የወንጀለኛ ብር አያስፈልገኝም፣ ከየትም ብዬ መልስለታለሁ ብሎ ያባረዋል። ዳንኤልና እናቱም ህይወቱን ስላተረፈለት ሊያመሰግኑት ሄዱና ወንድሙን ስታየው የዳንኤልን ስም ስለሰማ ከልክ በላይ ይፈራል። ማታ ላይም ቤተሰቦቹን የገደላቸውን ሰው ፊቱ በህልሙ ይታየውና ጠባቂውን መጥቶ ያመልጣል። እንደ ወጣም ለአንዱ አባላቸው ገዳዩ ያልታዘዘውን የሚፈጽም ሰው እንደሆነ ቢናገረም
ወዲያው ደርስበትና ይዘውት ይገባሉ። ልጁም ምን ለማድረግ እየሞከርክ ነው? ሁሌም ያልታዘዝከውን መፈጸም ሳያንስ ይህ ደግሞ ምንድን ነው ሲለው ከድሮ ጀምሮ ታማኝ ቢሆንላቸውም ንቀታቸው እንደቀየረውና ሁሉንም አንድ ባንድ እንደጨርሳቸው ማስረጃው ማግኘት ስላልቻለ ሚን ሲመለስ ሁሉንም ነገር ዳንኤል እንዳሳበበ ይናዘዛል። ልጁም ያወራውን በሙሉ ይቀዳውና ለዳንኤል ሊሰጠው ቢያሰበም በቀጠሮ ሰዓት ሳይገኝ ይቀራል። ብዙ ከጠበቀ በኋላም አባቱ ይደርስና እነዛን ሰዎች አትመናቸው ብዬ ነበርኩ። ለማንኛውም አሁን ከውጭ የሚመጡትን እቃዎች መቆጣጠሩ ያንተ ስራ መሆኑን አትርሳ። ዳንኤል ሚንን ሊያስጠነቅቀው ቢሞክርም ሰውየውን ከልክ በላይ ስለሚያምነው ሳይቀበለው ይቀራል። ዶክተሯን ለማየት ሚንና ፋስ ሄዶም ዳንኤል ምን ያህል እየተንከባከባት እንደሆነ ስላየች ትቀናለች። ሰውየውም ዳንኤል የነገረው ነገር እንዳለ ይጠረጥርና ሊበቀለው አስቦ ፋንን ያግታታል። ዳንኤልም ሊቀበል የነበረውን እቃ ትቶ እሷን ለማዳን ሲሄድም እቃዎቹን ቀይረው ይጠብቁትና ፖሊስ ጠርተው ያሳስሩታል። ለፖሊሱም እዛው እንዲያቆየውና ብር እንደሚሰጡት ሲነግሩትም የተሳሳተ ነገር እንዳለ ስላገባው ይለቀዋል። በዚህ የተናደደው ክፉ ሰውዬም ሁሉንም ማፊያዎችን ሰብስቦ ዳንኤል ከስልጣኑ እንዲነሳ ያደርገዋል። አባቱም በሀሳባቸው ይስማማል። ለአባቱም ማስረጃውን አውጥቼ እንደሰጠኋቸው እኛንም ሆነ ሚንን አያስተርፉንም፣ ይጨርሱናል ቢለውም ስልጣኑን ማስጠበቅ ስለፈለገ ሳይሰማው ይቀራል። እናቱም ምን ያህል እንደተከፋ ስላየች ፋን ጠራትና አውርተው ይታረቃሉ። ሲተቃቀፉም ዶክተሯ ታያቸውና ትናዳለች። ምንም ብታደርጊ ከኔ ልትቀሚው አትችይም። አባቴ እኔን የሚፈልገኝ፣ ስለዚህ ከመንገዳችን ብትወጪ ደስ ይለኛል። በአሁኑ እንኳን የምወደውን ሰው በቀላሉ አልተውልሽም፣ ምክንያቱም ምንም የማጣው ነገር የለኝም። አንቺ ግን ክብርና ስምሽ እንደምታጪው አስታውሺ ብላ ታበሽቃታለች። ዳንኤል ሸኛት እንደወጣ ስታውቅም ተናዳ ለአባቷ ብትደውለትም የድሮ ፍቅረኛው ያነሳዋል። እሱም ፋን እንደሚወዳት ስላወቀች ለማለያየት እንዲረዳት ብላ አብሮ መሆናቸውን ታሳውቀዋለች። እሱም እንደመጡ ቤተሰቦቿን ጠርቶ ያስቆጣታል። ማታ ላይ ግን ውጭ እያለች ምን ያህል እንደረዳት ትነግራቸውና አንድ እድል ሊሰጡት ይስማማሉ። በነጋታውን ቤታቸው ሄዶ ስራ ሲያግዝ ይቆይና ገበያም ይልኩታል። ገዛዝቶ እንደጨረሰ የሚሆኑ ድርዬዎች የመንደሮቹን ሰዎች ሲያስቸግሩ ያቸውና ልክ ያስገባቸዋል። ሲመለስ ግን የገዛው ነገር በሙሉ ተበላሽቶ ስለነበረ አባቷ ተናዶ ይጮህበትና ሊያባራው ሲለም የረዳቸው ሰዎች ብዙ እቃዎችን ገዝተው ሊያመሰግኑት ስለመጡ እንደ ተሳሳተ ገብቶት ይተዋል። እሱም በጣም ደስ የሚሉ ቤተሰቦች ነው ያሉሽ። አሁን እኮ አንተም የራስን ምርጫ የመምረጥ እድል አለ። ከቡድኑ አባራው ሄለ። አዎ፣ ግን አሁንም መፍታት ያሉብኝ ነገሮች አሉ። የፋና የሱ ጓደኛም የበለጠ ይቀራረቡና ጥሩ ጊዜዎችን ማሳለፍ ይጀምራሉ። የድሮ ፍቅረኛዋን ቤተሰቦቿን እንደተቀበሉት ሲያውቅም ለማጣላት አስቦ ዳንኤልን የማይሆኑ ነገሮችን እየተናገረ ያነድዳውና እንዲመታው ያደርገዋል። ሰዎች ሲሰበሰቡም የተናገረውን ነገር መድገም ስላልፈለገ ወቀሳውን ይቀበላል። አባቷ ክፉ መሆኑን አምኖ ቢናደድበትም እሷ ግን ሳትቀበለው ትቀራለች። በነጋታውም ክፉ ሰው የሚን ገዳይ ዳንኤል እንደሆነ ሁሉንም ያሳምናቸውና የነሚን ቤተሰብ መሪ ሆኖ ሾሟል። ይህንን ድራማ ያላመነው የዳንኤል አባትም ልጄ እንዳልገደለው አውቃለሁ፣ ግን ወደ ስልጣኑ እንዲመለስ ሁሉንም የምታሳምናቸው ከሆነ አንተም ባለህበት መቀጠል ትችላለህ ብሎ ያስማማዋል። ፋግን ዳንኤል ሆን ብሎ እየራቃት እንደሆነ ስትሰማት ልታናግረው ትሄድና ለምንድን ነው ልተኝ የማትፈልገው? ከሚን ጋር እንድቀራረብ ለማድረግ እየሞከርክ ነው እንዴ? ሌላ ሰው ብትወጂም ችግር የለውም፣ እኔ ደስተኛ እንድትሆኝ ብቻ ነው የምፈልገው። እቃ አይደለሁም እኮ ለፈለግከው ሰው ልትሰጠኝ አትችልም ብትለውም የድሮ ፍቅረኛው ስቃይ እሷ ላይም እንዲደገም ስላልፈለገ መሸሹን ይመርጣል። ወደ ቤት ስትመለስ ማዘኗን ያየው ሚን አቅፋ ያረጋጋታል። የዳንኤል ሹፌርም አለቃ እንዳይጣይ ስለፈራ ነው የሚሸሸው፣ መቼም እንዳትታዩ፣ አትጨነቅ፣ እስካልሞትኩኝ ድረስ አልተባበም ያለችውንም ለዳንኤል ሄዶ ቢነግረው ምንም እንዳልመሰለው ያስመስላል። ዳንኤልም አባቱ ስላስገደደው ከዶክተሯ ጋር እራት ለመብላት ይወጣና ሲመለስ የሆኑ ሰዎች ሊያጠቋቸው ሞክረው እግሯን ወለም ስላላትም ቤቷ ይደርሳትና ሲያሽላትም አባቷ ያየውና ስለ ግንኙነታቸው ቢጠይቀውም አይ ምንም የለንም፣ እንደዛ ከሆነ ተስፋ ትስጣት ሲለው አባቱ ይሰማቸውና እሱን አትስማው፣ ሰርግ ተደግሶ እንደሚጋቡ እኔ ቃል ገባልሃለሁ ሲል የሰማው ዳንኤል ምን ማድረግ እንዳለበት ግራ ይጋባል። እሷ ግን ደስታዋ ከመጠን ያለፈ ይሆንና እነፋ ጋር ሄዳ ልታገባው እንደሆነ ትናገራለች። ፋን በሰማችው ነገር አዝና ታለቅሳለች። ዊስ ታሳዘኝ፣ ግን እንደሚመርጥ ነግሬሽ ነበርኮ፣ በቶሎ ባትደሰች ጥሩ ይመስለኛል፣ አንድ ቃል ያረግሽው ነገር በሙሉ ትከፍላለች ብላት ወደ ቤት ስትሄድም ይነጽናናታል። ለእሱ ድል እንድትሰጠው ደጋግሞ ስጠይቃትም ምናልባት ብትመርጠው ደስተኛ ልትሆን እንደምትችል ታስባለች። በነጋታውም እፍረተ ቢሷ ዶክተር ሰርጓ እንድታዘጋጅላት ፋን ትመርጣታለች። ዳንኤል ሲመጣ ስታይም ትወድቅና እንደተጎዳች ስታሳብብ ፋት ስላይታ ትሄዳለች። እሱም ተንኮሏ ስለገባው ሰርጉ እንዳይቋረጥ የምትፈልጊ ከሆነ ፋን ማስቸገርሽን ብታቆም ይሻልሻል ብሎ ያስጠነቃታል። የሰርጉ ቀን ሲደርስ ፋ ደውላለት መልካም ምኞቷን ትገልጽለትና ሁለቱም ማልቀስ ጀምራሉ። ቤተሰቦቿም እንዳይከፋት ለማድረግ የተቻላቸውን ይሞክራሉ። የሚን ወንድምም ደጋግሞ ሚን እንደሚያድነው ሲናገር ስለነበረ ክፉ ሰው ያስፈራራውና ፋ እንደነገረችው ይደርስበታል። ቤቷ ሂዶም በቤተሰቦቿ ያስፈራራትና ያለበት እንድታሳየው ያስገድዳታል። እሷም ቶሎ ብላ ለዳንኤል ስትደውልለት ጓደኛው ያነሳውና የተፈጠረውን ሲነግረው ሰርጉን ትቶት ይወጣል።
ዶክተሯ እሱ ያስለቀሰቻትን ያህል በሁሉም ፊት ተዋርዳ ታለቅሳለች። ዳንኤል በሰዓቱ ደርሶ ባይተርፋትም እሷ ግን ስለምን ተጨንቃ ስለነበር አቅፋው ደህና ነህ አይደል አሳልፌ ስለሰጠሁ ይቅርታ ስትለው ያይና በቅናት ይቃጠላል። በቀጣዩ ቀንም ዶክተሯ ጋር ሄዶ ይቅርታ ይጠይቃታል። ይቅርታን አልፈልግም ተመልሰን አንድ ላይ እንሆን ብትልም ሳትስማማ በጣም ታዝናለች። ክፉ ሰውም ይደውልለትና በሚን ወንድም እያስፈራራው ማስረጃውን እንዲሰጠው ይጠይቀዋል። እሱ ግን የራሱን ሰው በብር ይገዛውና ወንድምየውን ያስመልጠዋል። ዳንኤልም ችግር ውስጥ እንዳትገባ ብሎ የሹፌሩ ቤተሰቦች ጋር እንድትሄድ ይወስናል። ሹፌሩም ለልጁ የገዛውን ስጦታ እያሳያት ስራዬን አቁሜ ከልጄ ጋር ማሳለፈውን ጊዜ በጉጉት እየጠበኩት ነው ይላትና ሲወርዱ ክፉ ሰው እሱን ገሎ እሷን ያግታታል። ከመሞቱ በፊትም የልጁን ፎቶ ይመለከታል። ክፉ ሰውዬም ሁሉም ማፊያዎች በተሰበሰቡበት ሄዶ ተኩስ ከፍትና የዳንኤልን አባት ይመታዋል። ማምለጫ ሲያጡ ሚን ይደርስና ያድናቸዋል። ክፉ ግን ብቻውን መሞት ስላልፈለገ ወገቡ ላይ ያጠለቀውን ቦምብ ለማፈንዳት የተዘጋጀ ሚንንም አብሮ ያስረዋል። ትንሽ ደቂቃ ሲቀረም የዳንኤል ጓደኛ ይደርስና ህይወቱን ያተርፍለታል። ፖሊሶችም ለዳንኤል ደውለው የሹፌሩ መሞት ሲነግሩት ፋንም እንዳይገላት ስለፈራ የት እንዳለች ንገረኝ እያለ ካገታት ሰው ጋር ይጣላል። በመሃልም ሽጉጡ ይባርቅና ፋን ይመታታል። ዳንኤልን በድጋሚ የሚወደውን ሰው እንዳያጣ ስለፈራ አቅፎ ወደ ሆስፒታል ይወስዳታል። ከረጅም ቀዶ ጥገና በኋላም ህይወቷን ያተርፍላታል። ዶክተሯም ምንም አትጨነቅ አሁን ደህና ነች እና ደግሞ ከዚህ በኋላ በመሃላችሁ አልገባም ደስተኛ እንድትሆኑ እመኝላችኋለሁ ትለውና የድሮ ፍቅረኛዋ ጋራም ትታረቃለች። ሚንም አፍያነቱን ትቶ ወንድሙን ለማሳመን ይወስንና የፋን ቤተሰቦችም ውጭ ለመሄድ ወስኛለሁ ፈቃዳችሁ ከሆነ ፋን አግብቻት በወስዳት ደስ ይለኛል ሲላቸው ዳንኤል ይሰማና እድል ሊሰጣቸው ስለፈለገ ምንም ሳይናገር ሄዳል። ፋን እንደነቃችም እሱም ትጠይቀም ላያት እንዳልመጣ ስለነገሯት በጣም ትከፋለች። ተሽሏት መውጫ ቀኗ ሲደርስም ጓደኛዋ ውብ አርጋት ወደ ስራ ቦታዋ ትወስዳትና በአበባ ያማረውን መሬት አይታ ለሷ ቢመስላትም ጓደኛዋና ፍቅረኛዋ ሊጋቡ እንደሆነ ስታይ ለእነሱ ደስ ይላታል። እንደወጣችም ዳንኤልን ታገኘውና አጠገቢ ስላልነበርኩኝ ይቅርበኝ ሚንም ቢሆን መቼም እንደማትወጂው ስለገባው አብረን እንድንሆን ጠይቆኛል። ግን ደግሞ ከዚህ በኋላ ካስከፋውሽ እንደማይተውሽ ማስጠንቀቆኛል እና አሁን ይቅር ብለሽኝ አብረሽኝ እንድትሆኝ ይፈልጋለሁ ታገቢኛለሽ አዎ ብላ ደስታውን ትገልጽለታለች። በደስታ ከተሞላ ሰርጋቸው በኋላም የድሮ ፍቅረኛ መቃብር ጋር ሄዳሉ። ቤት ከመግባቴ በፊት ግን አንድ ነገር ላስጠነቅቅ እፈልጋለሁ መቼም ቢሆን ሐሳብህን መቀየር አትችልም እሺ 4 ወይም 5 ልጅ ከወለድሽልኝ እስማማለሁ ብሎ ያሽፍባታል። ሁሉም ጓደኞቻቸውና ቤተሰቦቻቸውም ደስ ብሏቸው ሲዝናኑ እያሳየን ፊልሙ ይጠናቀቃል።